በመጀመሪያ ቪዲዮን ስታዩ በላይክ ጀምሩ ማለት ነው። ላይክ አድርጉ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ ይሄን የሰራሁት ትናንትና ምሳ ነው ማለት ነው። ማየት አለባችሁ። በነገራችን ላይ አይደለም ጓደኛዬ ነች የምትሰራው እና ሁላችሁም ላይክ እና ሸር ሰብስክራይብ እንዳረሱ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት አረፈዳችሁን? ያለው እግዚአብሔር ይመስገን። እንኳን ለዕለተ ሐሙስ ሰላም አደረሳችሁ። እንኳን አብሮ አደረሰን ማለት ነው። እንደምትሉ ሰላም ሁሉ መልካም አለ እግዚአብሔር ይመስገን። እንግዲህ እዚህ ጋር የምታዩት ምግብ ዶሮ ጠብሻለሁ። የምስር ሾርባ ተሰርቷል። ነጭ ሩዝ ተሰርቷል ማለት ነው። እንግዲህ እንደተለመደው ባለፈውም እንዳሳየዋችሁ አሳን የጠበስኩት ማለት ነው። እንዳሳየዋችሁ የአባወራዎችና የሌላዎቹ ምግብ ይለያያል ማለት ነው። የአባወራዎቹ እንደተለመደው በነጭ ሳህን በማይካዎቹ ያለው የአባወራ ነው የሚባለው በእኛ ሀገር። በነገራችን ላይ አባወራ ማለት የባለቤቶች የትላልቅ ሰዎች የእናት የአባት የአያቶች ምናምን እነሱ አሁን አባወራ ይባላሉ ማለት ነው። እንደዛ መልኩ እዚህ ሀገርም የነሱ የትላልቆቹ በዚህ መልኩ ሰራና ሰራተኛ አለ፣ ሹፌር አለ፣ ልጆች አሉ፣ የልጅ ልጆች አሉ። ለእነሱ እንደዚህ በተለያየ መንገድ ነው የምናዘጋጀው ማለት ነው። ነጭ ሩዝ ነው፣ የምስር ሾርባ ነው፣ የተጠበሰ አሳ ነው ማለት ነው። እንግዲህ አሳውን ነጭ ሩዝ ላይ ያደርጋሉ። ሾርባ አለ፣ ሾርባውን ይጠጣሉ። ሰላጣ አለ፣ ሰላጣውን ማሳያቸዋለሁ ማለት ነው። እንደዛ መልኩ ነው የሚሰራው ማለት ነው። እና በተረፈ ላይክ አድርጉኝ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የተለያየ ምግቦች ሲሰሩ ደግሞ በእንደዚህ መልኩ አቀርብላችኋለሁ ማለት ነው። እንግዲህ የምሰራው ጓደኛዬ ነች። እኔ እንኳን ይሄንን ሙያ ብዙም ይከብደኛል አልላችሁም፣ ግን እሰራለሁ። እኔ የምሰራውና እሷ የምትሰራው ይለያያል ማለት ነው። ወደፊት ደግሞ ጓደኛዬ ከስር አስቀምጥላችሁና ከስር እንዴት እንደምትሰራው እራሱ ታሳያችኋለች ማለት ነው። ግን አሁንም ማሳያችሁ በተወሰነ መልኩ ማለት ነው። ያን እንዴት እንደምትሰራ እንዴት ነው በየቀኑ ማለት ነው። ምንም አይነት ሩዝ ታውቃላችሁ፣ እዚህ ሀገር እኛ እንጀራ በየቀኑ ብንበላ ምንም አይነት የማይሸለቸን አይደለም። እዚህ ሀገርም ነጭ ሩዝ በየቀኑ ብቻ ሩዙን በተለያየ ነገር መጥበስ ትሰሩታላችሁ፣ በራይን ትሰሩታላችሁ። ሩዙን በተለያየ መንገዱ ሰርታችሁ ሩዝ የሌለ ሩዝ ሳይበሉ የማይውሉበት ቤቶች አሉና ያው እንግዲህ የሀገሩ ላይ የሚኖሩ ሰዎች ልክ እንደ እንጀራ ሁሉም ጊዜ ሩዝ መኖር አለበት። የተለየ ስጋ ቢጠበስ ዶሮ ቢጠበስ የተለያየ መንገድ ስትሰሩ ያ ሩዙ መቅረት